የወርሃ የካቲት የፕሪሚየር ሊጉ ምርጥ አሰልጣኝ ሲመረጥ እኚህ በምስሉ ላይ የምትመለከቷቸው የኤቨርተኑ አሰልጣኝ ዴቪድ ሞይስ ሆኖ መመረጥ ችለዋል። ታዲያ እኚህ አሰልጣኝ ኤቨርተንን ይዘው በየካቲት ወር ላይ ካደረጓቸው 5 ጨዋታዎች 2ቱን ማሸነፍ ችለዋል። ከዛ ባለፈ ግን ደግሞ እንዲሁም 3ቱን ደግሞ አቻ ወጥተዋል። ምንም አይነት ጨዋታን አልተሸነፉም ከኤቨርተን ጋር። ኤቨርተን በሳቸው ስር ከወደቀ በኋላ እንግዲህ ዳግም መሻሻልን እያሳየ የመጣ ክለብ ሆኗል። ለማንኛውም ግን እኚህ አሰልጣኝ በፕሪሚየር ሊጉ ላይም ደግሞ በርካታ ጊዜ የወሩ ምርጥ አሰልጣኝነት ዘርፍን እንዲሁ ካሸነፉ 2 አሰልጣኞች ስም ዝርዝር ውስጥ እንግዲህ በሶስተኛነት ላይ ስማቸው ተካቷል። የመጀመሪያው ሰር አሌክስ ፈርጉሰን ናቸው። 27 ጊዜ የወሩ ምርጥ አሰልጣኝ ሆነው መመረጥ ችለዋል። ከዛ ባለፈ 15 ጊዜ የወሩ ምርጥ አሰልጣኝ ሆነው የተመረጡት የቀድሞ የአርሰናል አሰልጣኝ እንዲሁ አርሰን ቬንገር ናቸው። ሶስተኛ ላይ ደግሞ በ11 ጊዜ የወሩ ምርጥ አሰልጣኝነትን በማሸነፍ